ትንሽ ምታለች ያምሻል እንዴ? ተነሻው እና ባቢ ተነሳ እንዴ? ኧረ አልተነሳም። ትንሽ ልቆያለኝ እኮ። እሺ በቃ አንቺ ምግቡን አዘጋጅ። ማስታገሻውን ራስ ይፈልጋል። አንድ ስራ አግኝቼ ሰውየው እዚህ አካባቢ ነው እና እናናግረኝ ብሎኝ እሱን ላናግረው ላይ ነው። እሺ እንደዛ ከሆነ ጥሩ፣ ሂድ እናውራ። ይልቅ እስቲ እንዲሳካ ጸልይልኝ እማዬ። እጸልይልሃለሁ የኔ ልጅ፣ ይሳካልህ፣ አይዞህ። እሺ በቃ አይንሽን ጨፍኝ። እሺ ልግለጥ ብለን እማዬ ደግሞ እንደው አንዳንድ ጊዜ በጣም ነው የምትቸኩው። ውይ እንዴት አልቸኮልም? ቆይ ምንድነው? እስኪ አሁን ገለጭ። ወይ ምንድነው እሱ? የኔ ልጅ እንዴ እማዬ ልብስ ነው። ከየት አመጣሽ ገዛሽልኝ? ለማን ነው? እማዬ ደግሞ እየቀለድሽብኝ ነው። ላንቺ ነው ታዲያ ለማን ይሆናል? እንዴ እማዬ እስኪ አሁን ቆይ እስኪ አሁን እቺ እንደው ለታቆጥረሻት ነው እንዴ? እንዴት አልቆጥረው ልጅ? እንዴ እማዬ ልጅሽ እኮ ነኝ። ብትሆኝስ? እሺ ለማንኛውም ሚስት እየጠበቀች ነው፣ አታስቆማት። እንደዚህ ትያለሽ። ባቢ ወይ ይዘው አናገርሽኝ? ምን እያደረክ ነው? ምግቡን እኮ እየበላሁ አይደለም። እየበላሁ እኮ ነው። ባቢ እያየሁክ መች ነካኸው? ወይስ ምግቡ አልተመቸህም? አረ ተመችቶኛል። ታዲያ እሺ ብላ። እሺ እየበላሁ ነው። አሁንም እኮ እየበላህ አይደለም። ምን ነው ችግር አለ እንዴ? የምን ችግር? እኔ እንጃ በጣም ግራ ስለገባኝ ነው። ምግቡን እየበላሁ አይደለም። አራት ጨነቂ ጽኑን ይበላለሁ። አንቺ እንዴት ነው ራስ መታቱ ለቀቀሽ? እኔ አሁን ደህና ነኝ። ለቆኛል። በደንብ ለቀቀሽ? አዎ በደንብ ለቆኛል። አሁን በጣም ደህና ነኝ። ይልቅ እኔ አንተ ነገር በጣም እያሳሰበኝ ነው። የኔ ነገር ምንም አያሳስበኝ ጽኑዬ። ዝም ብለሽ እኮ ነው የምትጨነቅ ካልክሽ። እና እሺ ምን ይጨመርልህ? ምንም በቂ ነው። እሺ የምትፈልገው ነገር ካለ ንገረኝ። እንደውም ወይ ማኪ ቡና ታፍላለን። ንገሪያት እስኪ። ማኪ ማን ያልከኝ? ማኪ ማኪ አይደል እንዴ ስሟ? ባቢዬ ግን ዛሬ ደህና ነህ? ሰናይት እኮ ነው ስሟ። የኔ ነገር ስሟ ማክዳ እንደሆነ ነበር የማውቀው። ሰናይት። ድጋሚ በጭራሽ እንዳትሳሳት። አይ አልተሳሳትም ጽኑዬ። የሰው ልጅ እኮ እንዴ ነው የሚሳሳተው? እሱማ ልክ ነው ባቢዬ። እና ታዲያ ቡና ታፍላልና ለሰናይት ንገሪያት። ጎበዝ፣ ቶሎ አስተካክለሃል። እንዴ ታዲያ ሰው አንዴ ነው የሚሳሳተው አልኩሽ እኮ ጽኑ። ልክ ነህ። ሰናይት ሰናይት ሰናይት። ወይ ዘመን ዛሬ እኔም ባቢዬም ጥሩ ላይ አይደለንም። እስኪ ቤቱን ሞቅ ሞቅ አድርጊና ቆንጆ ቡና አፍይልን። እሺ አሁኑኑ ቆንጆ የሆነ የዶሮ አይን የመሰለ ቡና ነው ማፈላላችሁ። እሺ ግን ምግብ በላሽ እንዴ? አይ አልበላሁም፣ ትንሽ ቆይቼ እበላለሁ። አየህ አቅርበሽማ አቢ። እንደዚህ አይነት ነገረኛ ጋር አይሰራም። አረ ችግር የለም ጽኑዬ፣ ቡና ላፍላላችሁና ቀስ ብዬ እበላለሁ። አይሆንም አልኩሽ። እንደኛ እዚህ ጋር እየበላን አንቺ እንዴት ነው የማትበይው? ይልቅ ሂጂና ሳህንሽን ይዘሽ ነይና እዚህ ቁጭ ብለሽ ብይ። ይሻላል ጽኑዬ? ያው እንደዛ ይሻላል ካልሽ።
ባቢዬ ግን አታሳዝንም? ሰናይት አታሳዝንም ወይ? ውይ በጣም እኔ የምልሽ ገንዘብ ነው የምታደርጊው ነገር ጥሩ ነው። ምን አደረኩኝ? ለሰራተኛ በዚህ ልክ ፊት መስጠት አስፈላጊ ነው ማለቴ እኛ እንዳሰሪ እሷ ደግሞ እንደ ሰራተኛ መሆን አለባት ብዬ ነው። አይ ባቢዬ እኔ እንኳን ብዙ የሚያዛዥነት ስልጣናችንን እናሳያት ብዬ አላስብም። ምክንያቱም ደግሞ ይቺ ልጅ በምን አይነት ሁኔታ ውስጥ ሆና ምን አይነት ችግር ገጥሟት ሰው ቤት እንደገባች ልናውቅ አንችልም። እሱስ ልክ ነሽ። እንደው እግዚአብሔር ይስጥሽ ልጄ። እንደው ጸጋውን ያልብስሽ ልጄ። ተባረኪ። አሜን አሜን። እማዬ እንደዚህ ደስ የሚያሰኝ ነገር ይስጥሽ። አሜን አሜን። እኔ ልጅ አመሰግናለሁ። እንኳን ወደድሽው እማዬ። ምር አባቱ እንኳን ፏልሽ። ወን እንዴ ምን ተገኝቶ ነው? በጣም አምሮብሻል። እውነት አመሰግናለሁ። ብሌን ገዝታለኝ እኮ ነው። እንዴት ነው? አማረብኝ አይደል ልጄ? የእውነት እማዬ በጣም አምሮብሻል። ከልቤ ነው። እንግዲህ ምን ይደረግ፣ ልጅ መውለድ ጥቅሙ ይሄ ነው። እኔ የምለው ግን ብሌን ቆይ ገንዘብ ኬት አመጣሽ? ወንድሜ ሌላ ቦታም እኮ ማስጠናት ጀምሬ ነው። እዛ ደግሞ በወር ሳይሆን ያው በቀን ነው የሚከፍልኝ። እና በቀን ስንት ቢያስቡልሽ ነው ልብስ የገዛሽው? ወንድሜ ደግሞ የሴት ልጅ እድሜና ደሞዝ ደግሞ አይጠየቅም። በቃ ፍታ። እሺ አይዞሽ ወንድሜ፣ ቀር እንዳይል ለአንተም እኮ ገዝቼ እላለሁ። ምን እያልሽ ነው ብሌን? እኔ አልፈልግም። ኧረ እባክህ እንዴ! አንዴ እኮ ተገዝቷል። እንዴ ቆይ አንቺ የምርሽን ነው እንዴ? አልገባኝም ወንድሜ። በቃ አንተ እኔን አታምነኝም ማለት ነው ወይ? እስኪ ሞክርላት እያሱ። አንተሽ ይኸው እስኪ ያምርባል፣ እርግጠኛ ነኝ። እሺ እማዬ፣ እርግጠኛ ነኝ እማዬ። በጣም ነው የሚያምርበት። በሱ ቁመት ካስብሽ። አይ መልክ ምን አባቱ መልክ አለው ከዝንጀሮ መለስ ያለ ደግሞ። እየበላሽ ነው ሰንዬ? እየበላው ነው። ግን እንደው ከእናንተ ጋር እዚህ መቀመጤ አግባብ ነው? ምን ችግር አለው? ያው እንደዚህ አልተለመደም ብዬ ነው። እንጀራ በሚቆጥር አሰሪ በሞላበት ጊዜ እንደናንተ አይነት ተንከባካቢ ማግኘት መታደል ነው። ወይ እኛ እንኳን ቀለል ያለ ህይወት ነው የሚመቸን አይደል እንዴ ባብዬ? ልክ ነሽ። ህይወትን ማክበድ አያስፈልግም። ጽኑ ብኝ እንጂ። እኔማ በጣም እየበላሁ ነው። ይልቅ አንተ አልበላህም። እኔማ በጣም በላሁ። ይልቅ ትንሽ ላጉርስሽ። አይ አንተ ብላለኝ። እኔ ወድ ፍቅራችሁና መከባበራችሁ ግን በጣም ደስ ይላል። ባብዬ በጣም መልካም ሰውና ተንከባካቢ፣ በጣም አፍቃሪ ሰው ነው። እግዚአብሔር ይመስገን። ተመስገን ነው እንግዲህ። እየበላችሁ እንጂ እንጨምራለን። እርግጠኛ ነኝ እማዬ በጣም ነው የሚያምርበት። ይወደዋል። እንዴት አይወደውም ብለሽ ነው ብሌንዬ? በጣም እስኪ እንግዲህ እንጠብቀዋለን።
ማየ መጣ። ያሱ በጣም ቆንጆ ነው ያምርብሃል። ወንድም እንዴት ነው ወደድከው? እንዴት እንደምታምር በጣም ወድጄዋለሁ። ደግሞ ፈልገው ነው አይነት ገዛሽልኝ። ምርጫዬን በደንብ ታውቂዋለሽ። ማየ እንዴት ነው የማላውቀው እንዴ? ወንድሜ እኮ ነህ። ለማንኛውም በጣም አመሰግናለሁ። ደግሞ በደንብ ክስሻለሁ። ወደ ነው የምትክሰኝ ቀልደኛ። እንደው ሙሉ ነው የምታለብሰኝ አንተ። እኔ ቲሸርት ብቻ ነው የገዛው። ለቀጣይ ደግሞ ሱሪ እገዛልሃለሁ። ግን እኮ ራስሽን ማስቀደም ነበረብሽ። ወንድሜ ለማን እንኳን ማስቀደም እንዳለብኝ ራሴ ያውቃለሁ። ችግር የለውም። በቃ ተዋት እንግዲህ የፈለገችውን ያደረገችው። እኛ ደግሞ እንገዛላታለን ለእሷ። ፋን ያልከው ፋብልጭ እንደውም ማየኔ የሚጠባው መስሎኝ ነበረ። ጠባው ከላይ ያው የስፖርተኛ ነገር አሁን ከሳ እንደማይ ጾምዬ ለምን መጣሽ? ኧረ ችግር የለውም። ቀን መጣው ነበር እኮ። ቀለል አድርገው፣ ችግር የለም። ይልቅ ቶሎ ብለሽ ቡና ቀረብሽ አፊለን። እሺ ባቢን በጣም ቡና ፈልጓል። እሺ እሺ። እንዴት ነው እየለመድሽ ነው? አዎ እየለመድኩ ነው። ያስቸገረሽ ወይም ደግሞ የምትጠይቂኝ ነገር አለ ቤት ውስጥ? እንዴት ነው? አይ ምንም የለም ጾምዬ። በቃ አሪፍ። እሺ አመሰግናለሁ። ችግር የለም።
ቆየ እኮ አይመጣም እንዴ? ቆየሁብሻ? በጣም ይቅርታ። በቃ እንሂድ። ባቢ ግን ወሰንክ? ማኪ ሁሉንም ነገር ተነጋግረናል አይደል? ተነጋግረናል ፍቅሬ፣ ግን ደግሞ ፈራው። አትፍሪ፣ እኔ ሁሉንም ነገር አስተካክየዋለሁ። እኔ እኮ ምን ነው? ቆይ አልተማመንሽብኝም እንዴ? አረ በደንብ ነው የምታማመንብኝ። ስለዚህ እንሂድ። አይዞሽ፣ እኔ ሁሉንም ነገር አስተካክላለሁ። ምንም የሚያስፈራ ነገር የለም። አምናለሁ። አንተ ካለ መቼም ቢሆን አልፈራም። እንሂድ፣ ተከተይ። እሺ። እኔ ማን ነኝ? እኔ ማን ነኝ? ሳምሪ፣ ቆይ እዚህ ምን ትሰሪያለሽ? ማለቴ እዚህ መሆን እንዴት አወቅሽ? ሳምሪ? ጭራሽ ሳምሪ ነኝ? ንቀቀኝ። ቆይ ስታየኝ እኔ ምን ነው ሳምሪ የሚመስለው? ሲጀመር ሳምሪ ማን ነች? እኮ ታዲያ ስላላዩሽ እኮ ነው ሳምሪ ያልኩሽ። ቆይ ምን ሆነሽ ነው ጽኑ? ሰማኛለህ ባቢ፣ የእውነት እንዳትከተለኝ እሺ? አስቀይምሃለሁ። ኧረ እኔ ስቀልድ ነው። በጣም ስላቆየሽኝ ላናድሽ ብዬ ነው። ተው እንጂ። ሲጀመር እኔን የምታናድድበት በጣም ብዙ ነገር እያለ ይሄ እንዴት መረጥክ? ውይ ጽኑ፣ እንግዲህ አትጨቃጨቅኝ። ኧረ ጨቀጨኩ። ታዲያ ለምን እዚህ ቆይ ትለኛለህ? ለምን አልሄድም እንዴ? ሰው ለመቀለድ ሲሞክር ተረጃ። ደግሞ ይሄ ምንድነው ነጠላው?
ምን ላድርግ ታዲያ? ዛሬ እያሱ ግዴታ ቢሮ መግባት አለብን ሲለኝ አይ እኔ ቤተክርስቲያን መሄድ አለብኝ ብዬ ጥዬው መጣሁ። ጎበዝ እኮ ነሽ። እና ብሌን እንዴት ነው? ማስጠናት ላይ ከበደሽ ነገር አለ? ወይ ምንም የለም ወንድሜ፣ በጣም ቀላል ነው። ወይ ልጄ አፈር ሰውን ረሳሁት። የሄድክበት ጉዳይ እንዴት ሆነ? ተሳካ? አይ ማዬ አልተሳካም። አልተሳካም? አዎ ማዬ። ተው በቃ የኔ ልጅ፣ ላንተ አላለውም። ሌላ ትሞክራለህ፣ ምንም እንዳይሰማ። ምንድን ነው እሱ ወንድሜ? አንድ ሰውዬ በስራ ጉዳይ ቀጥሮኝ ነበር። የሚሳካ መስሎኝ ነበር ግን አልተሳካም። እሺ እንዳትጨነቅ ወንድሜ፣ ሌላ ስራ ትፈልጋለህ፣ አይጠፋም። እውነቱን ለመናገር ስራ እንኳን የለም። ሁሉም ቦታ ሰው ይፈልጋል። ግን ደግሞ የኔ ልጅ ተስፋ መቁረጥ የለብህም። ተስፋ መቁረጥ ፈጽሞ አያስፈልግም። እሱማ ልክ ነሽ እማዬ፣ ተስፋ አልቆርጥም። ብቻ ስራ መፈለጉን ቀጥልበታለሁ። እንደሱ ነው የሚባለው። አረ እንደው እኔ ብትፈቅዱልኝና ስራ ብሰራ በጣም ነው ደስ የሚለኝ። እስቲ እማዬ የማይመስል ነገር አታውሪ። የእውነቴን እኮ ነው ልጆቼ፣ ቢያንስ እንረዳዳለን። እንደዛ የሚባል ነገር የለም እማዬ፣ እኛ አለን። እኛ ልጆች እስካለን ድረስ ምንም የሰው ፊት ማየት የሚባል ነገር የለም። በቃ ሁለታችንም ጠንክረን እንሰራለን። አዎ እማዬ፣ ለሁሉም ነገር እኛ ልጆችሽ አለን፣ አታስቢ። ፈጣሪ ሆይ ተመስገን። አሁን እናንተ ባትኖሩሽ ምንድን ነበር የምሆነው? ኧረ ስለፈጠረሽ እማዬ እንደዛ አይባልም። ምን ማለት ነው እናንተ ባትኖሩ ማለት? ምክንያቱም በቃ እኛ ሁልጊዜ ከጎንሽ አለን። እንደዛ አይባልም። እሺ አይደል ወንድሜ? አዎ እማዬ፣ እኛ ሁልጊዜም ከአንቺ ጎን አለን። ተመስገን። ኑሩልኝ ልጆቼ፣ ምንም አይንካችሁ፣ ክፉ አይንካችሁ። አሜን። ከእናንተ በፊት ያድርገኝ። ዛሬ ግን ልክ አይደለም። ምኑን አልቆይ? ደህና ነኝ፣ አታስቢ። ምንም አልሆንኩም። በጭራሽ እኔ እንደዛ እየተሰማኝ አይደለም። የሆነ ያስጨነቀ ነገርማ አለ አይደለ? ምንም ያስጨነቀኝ ነገር የለም። ይልቁንስ ጽናት እንዳታይሽ ቶሎ ወደ ቤት ግቢ። እለውታለች። እኔ ውድ ምንድን ነው የሆንከው? ቆይ ማኪ፣ ምንም አልሆንኩም አልኩሽ እኮ። ለምን ነው የማትረጂኝ? እሺ ግቢ በቃ። እዚህ ካየችሽ ጥሩ አይሆንም። እሺ በቃ ቡናው ስለፈላ ቶሎ ና። እሺ እሺ እመጣለሁ። ምን አይነት የተወሳሰበ ነገር ውስጥ ነው የገቡት? ባብዬ፣ የእውነት በዚህ ሰዓት ከአንተ ጋር መሆኑ ህልም እየመሰለኝ ነው። አሁን ቆንጆ፣ ሁሉም ነገር ህልም አይደለም፣ እውነት ነው።
ያስብነው ነገር እውነቱን አየነው። የእውነት ባብዬ ትክክለኛው ሰላም ያለው እዛ ፎቅ ውስጥ ሳይሆን ካንተ ጋር ነው። እዚህ አንድ ክፍል ውስጥ ካንተ ጋር በጣም ደስተኛ ሆናለሁ። ይገባኛል የኔ ውድ። እኔ ከአንቺ ጋር የትም ቢሆን ሁሌም ደስተኛ ነኝ። ባብዬ ምን አለ ግን አሁን ላይ ሁሉም ባይኖሩ፣ ሮማን፣ ብሌን፣ እያሱ ሁሉም። በነገራችን ላይ ነፃነትን እንደመፈለግ ትልቅ በሽታ የለም። ግልጽ ነው ጽኑዬ። ግን ደግሞ እኛ ተስፋ ማድረጋችንን አናቆም። አንድ ቀን ሁሉም ነገር የሚያበቃበት ጊዜ ይመጣል። ቀላል ያበቃል ባብዬ። ሲጀመር እሱ እኮ ነው ተስፋዬ። እኔም ተስፋዬ እሱ ነው ቆንጆ። በነገራችን ላይ መኮፈስ ግን አይቻልም። ምንድን ነው? አንዳንዴ ይሄ ካንተ ጋር ያለኝን ሰላምና እረፍት ሳይሆን ፈጣሪ ለእኔ ያዘጋጀልኝ ትልቁ ስጦታ ያንተ እንደሆንክ ነው የሚገባኝ። ኦ ይሄ እንኳን ትንሽ ከበድ ይላል። አንቺ ሞቀኝ እኮ። ተኮፈስና ግን እገድልሃለሁ። በጭራሽ በአንቺ ላይ መቼም በጭራሽ። ወደነ ትቀልጃለሽ። ቡናችን ፈላ። ቆንጆ ቡና ነው ያፈላሁት። አጫጭሰሻል፣ ደስ ይላል በጣም። እኔ የምለው ባብዬ ሰው እንዴ? አይ እኔ እንጃ፣ ምናልባት ላይ ሆኗል። አላየሽው? አይ እኔ እንኳን አላየሁትም። ምናልባት በረንዳ ላይ ሊሆን ይችላል። ቆይ አይቼው ልምጣ። የምር እንደዚህ ከሳኩኝ በጣም ቆየሁኝ። አንቺ ራሱ ትገርሚያለሽ። የምር ግን እኮ የተሻለ ራስሽን ማለት አንዳንዴ እየጮሽ ስታወራሽ ምናምን ትደነግጫለሽ። አትፍረድብኝ። የምር እውነት ለመናገር ባብዬ እንደዚህ ከሳኩ በጣም ረጅም ጊዜ ሆነ። አሁን ነው ያለሁልሽ፣ እንዳታስብሽ ከጎንሽ ነኝ። ግን ማለት ነው ምንድነው እንደዚህ ለወሬ ቆይ የምትቸኩው እንዴ? እና ታዲያ አንተ ለምን ግን ማለት ነው አልከኝ አይደል? የሆነ ነገር ታወራለህ አላ ተናገር። ምንድነው ለማለት ፈለከው? ማለት በቃ እኔ ናፍቀሽኝ ነው እንዴ? እኔስ ናፍቀኛ እንደ መጣሁት ማለት እንደዚህ። አንተ ግን የእውነት ብሶብሃል ባቢ፣ ብሶብሃል። ወይኔ አይ ጭራሽ ቢሮ ገባለሁ ብዬ እዚህ ጫካ ውስጥ ልገኝ ወይ መጨረሻዬ። ጉሮሽ ከኔ ጋር ከሆነ እንግዲህ እንደዚህ ነው።
በነገራችን ላይ ይሄን ቦታ በጣም ነው የወደድኩት። ያምራል። እንዴት አገኘው? ቡናው እስኪፈላ እዚህ ልሁን ብዬሽ እኮ ነው። የኔ ውድ ቡናውማ ፈልቷል። ሰናይትን አልቻልናት። እሺ ጥሩ ነው። ምኑ ማለቴ ቡናው መፍላቱ? አላውቅም ባቢ፣ የሆነ ነገር እንደደበከኝ ይሰማኛል። ምንድን ነው እሱ? ምን ደባኩሽ? እኔ እንጃ። ዛሬ ከነጋ ምንም ደህና አይደለህም። እኔንም በጣም ግራ እያጋባኸኝ ነው። ግራ አትጋቢ እሺ ጽኑዬ፣ እኔ በጣም ደህና ነኝ። እሺ ወይ በስራ ጉዳይ ተናዳሃል? ማለቴ እናቷ አራጋው ሀሳባቸውን ቀየሩብህ እንዴ? አረ በጭራሽ እኔ ደህና ነኝ። ለምን እንደዚህ ራሱ እያልሽ እንደሆነ እኔ አልገባኝም። እሺ እንግዲህ አንተ ደህና በመሆንህ እርግጠኛ ከሆንክ፣ እኔ ግን እየተሰማኝ ያለው ምንም ደህና እንዳልሆንክ ነው። አሁን ገብተን አንድ ሲኒ ቡና ስንጠጣ ነገር ይቀየራል። እኔ እንግባ። ብሌንዬ ብታይ ቡና እንዴት እንዳማረኝ እንዴ! ማይ ኧረ እኔ ልጅሽ ኑርልሽ ቆንጆ ቡና ነው። እሺ አሁን ማፈላልሽ ወንድሜ እንጠጣለን። እያሱ ቡና አልናፈቀህም እንዴ? አሁን ማይ እኔም ከጠጣሁ ቆየሁ። ብንጠጣ ደስ ይለኛል። መጣሁ በቃ። ወዴት ልትሄጂ ነው? ቡናና ስኳር ገዝቼ ልመጣ። ውይ ለካ እሱም አለ። ተይው በቃ እንደውም ይቅር ተይው አልናፈቀኝም ጭራሽ። እኔም ችግር የለውም ነገ ምናምን እንጠጣለን። አይ ማይ እንዴ መጣሁ አልቆይም። እስኪ አብረን እንወጣ ልጅ። ደጁን ካየሁት እኮ ስንት ቀኔ። ከዚህ ከዕቃ ጋር እኮ አብሬ ታፈንኩ እኮ። አብሬ መታሸግ እዚህ ጋር አብሮ ከዕቃው ጋር መተኛት ነው የቀረኝ። ነይ እሺ ማይ ወንድሜ መጣን። እሺ ብዙ አንቆይም በቃ ነይ እሺ ቶሎ ተንግስተን እንምጣ። ወንድሜ አለን እሺ ጠብቀኝ። እንዴ የትም እንዳትሄድ እንጠጣለን። እሺ አይ ማይ እዛውም ልንቀሳቀስ እስኪ። ውይ ስጋ እኮ ቁጭ ብዬ ከረም አረገኝ። እንዴት ነው ወደዳችሁት? በጣም ቆንጆ ቡና ነው ያፈላሽልኝ። አመሰግናለሁ ባቢ። አንተስ ወደድከው? በጣም አሪፍ ቡና ነው። እራስቸው ሳልነግርህ ባብዬ ሮቢ ደውሎ ነበር።
ምን አለሽ? በሰላሙ ነው? እናቱ ጋር የሚሄድበት ጉዳይ ነበረው። አስቸኳይ መሄድ ስለነበረበት ሳይነግረን ሄዶ ለዛ ነው ደውሎልኝ ነበር። ቆይ የፈለገ አስቸኳይ ቢሆን እንዴት ቻው ሳይለን ይሄዳል? ያው ጊዜ ባይኖረው እንጂ እርግጠኛ ነኝ ጊዜ ቢኖረው ነግሮን ነበር የሚሄደው። እንደዛ ከሆነ እሺ። እኔ የምለው ሁለተኛ ይጣድላችሁ? አይ እኔ እንኳን በቃኝ። ባቢዬ ከፈለግ አንተ ይጣድልህ። አይ እኔም ይቅርብኝ። አንቺ ግን ከፈለግሽ ሁለተኛ ጥደሽ መጠጣት ትችያለሽ። እኔም ብዙ የቡና ፍቅር የለኝም። በቃ ሳንዬ ሲሪን አንሳሽ። እኔ የምልሽ ስትመልሽ ውሃ በብርጭቆ ይዘሽ ልኝ ጠጣ። በጣም እኮ ናፍቆኝ ነበር። አይገርምሽም እንዴ? ማይ በዚህ ልክ ናፍቆሽ? እንዴት አይናፍቀኝም? ታፍኝ እኮ ነው የምውለው። ከዛ ከቃጋ እኮ አብሬ ታጉሬ ነው የምውለው። እማዬ በቃ ችግር የለውም። እኔ ማታ ወይ ይዤሽ እወጣለሁ። ደስ የሚል ከተማውን አሳይሻለሁ። እኔ ከስራ ስወጣማ ይሆን እንዴ? ስራ የለሽም እንዴ? ዛሬ እኮ ማዬ ስራ የለኝም፣ እረፍት ነኝ። እረፍትማ አለው እንዲና ኧረ ቆንጆ ስራ ነው። እረፍት ካለውማ እረፍት ይሰጠናል። አይ ጥሩ ነው። እንደገና ምን አስቤያለሁ መሰለሽ? ትልቁ ቤት ልሄድ አስቤያለሁ። ትልቁ ቤት ማዬ ለምን? ማለት አስፈላጊ ነው መሄድሽ? እንዴት አስፈላጊ አይደለም መሄዴ? አስፈላጊ ነው እንጂ። በዚህ ላይ ደግሞ እልም ብለን ጥፍት ስንል የተውናቸው ነው የሚመስላቸው። መተው እንደዚህ ቀላል ነው እንዲመስልሽ ማዬ? እንደዚህ ህይወታችንን አበላሽተን በቀላሉ ምንተዋቸው ይመስልሻል? ቀላል ይመስልሻል መተው? የምን ቀላል ነው? እነሱንማ ልክ ነው የማስገባቸው። በዚህ ላይ አሁን ደግሞ ጥፍት ብንል ሁሉን ነገር እርግፍ አድርገን የተውን ነው የሚመስላቸው። ምን እንደተፈጠረ ምን እንደሚካሄድ ማየት አለብኝ፣ ምን አዲስ ነገር እንዳለ። ልክ ነሽ ማዬ፣ ግን ያው ራስሽን ጠብቂ፣ ተጠንቀቂሽ። ችግር የለም። በተረፈ መቼም አንቷቸው ሰሞኑን ስራ በዝቶብኝ ላንቺም ሰዓት አልሰጠሁሽም፣ ይቅርታ አድርጊልኝ። እኔም እረዳለሁ ባቢዬ። እኔ የምልህ ያው ከዚህ በኋላ ሆዴ እየገፋ በመጣ ቁጥር አንዳንድ ነገር ለማድረግ እንደምቸግር ገብቶኛል። ስለዚህ ሙሉ ለሙሉ ክልል አልሰጥህ አስቤያለሁ። ምን ትላለህ? ምን